ሰላም ጤና ይስጥልኝ። የተከበራችሁ የተወደዳችሁ የገንዘብ ሚዲያ ተከታታዮች እንደምንላችኋል። ከዜናዎቹ ጋር አብራችሁ ቆዩ ያልኩኝ የገንዘብ ሚዲያ ዩቲዩብ ቻናልን ሰብስክራይብ ስታደርጉ አዳዲስ መረጃዎች የሀገር ውስጥና የውጭ እንደዚሁም የቢዝነስ መረጃዎችን ማግኘት ትችላላችሁ። ወደ ዕለቱ ዜና አልፋለሁ። ሰሞኑን የአከራይና ተከራይ ጉዳይ በአከራይና ተከራይ መካከል በሚመለከተው ተቆጣጣሪ መንግስት ተቋም መካከል ከፍተኛ ውዝግብ ፈጥሮ በርካቶች ስትነጋገሩበት ነበረ። ተቆጣጣሪው አካል 11.5 በመቶ የዋጋ ጭማሪ ማድረግ እንደሚቻል አስታውቋል። ግን የምር የዋጋ ጭማሪ የተደረገ የሚባለው መቼ ነው የሚለውን ጉዳይ በተመለከተ ማወቅ ያለባችሁን የህግ ነጥብ ነው ዛሬ ይዤላችሁ የመጣሁት። እንግዲህ በአከራይና ተከራይ ቁጥጥርና አስተዳደር አዋጅ መሰረት በተለይ በአንቀጽ 8 መሰረት አንድ ሰው በቤቱ ዋጋ ላይ ዋጋ ጭማሪ አድርጓል፣ የኪራይ ዋጋ ጭማሪ አድርጓል የሚባለው የሚመለከተው አካል 11.5 በመቶ ጨምር ስላለው አይደለም። ይሄንን ይዞ ያ አካል ያ አከራይ አንድ ለተቆጣጣሪው አካል፣ ሁለት ለራሱ ለተከራይ ዋጋ የጨመረ መሆኑን በጽሁፍ የማሳወቅ ግዴታ አለበት። ይህን ካላረገ አልጨመረም ማለት ነው። ስለዚህም ብሎ በኋላ ላይ 11.5 በመቶ ጨምረህ አስገባልኝ ወይ ደግሞ 11.5 በመቶ የተጨመረው ነው የኪራይ ዋጋ ብሎ መከራከር አይቻልም። በጽሁፍ ለተከራይና ለተቆጣጣሪው አካል የ11.5 በመቶ ጭማሪ ማድረጋችሁ ማሳወቅ ይፈልጋል። የእናንተን ተጨማሪ ተግባር ይፈልጋል። ዝም ካላችሁ በቃል ጨመራችሁ፣ መጨመር አልፈለጋችሁም ደግናችሁ ማለት ነው በቃ። ስለዚህ መጨመር ከፈለጋችሁ ቅድም ባልኩት መንገድ ለተቆጣጣሪው አካልና ለአከራይ ለተከራይ 11.5 በመቶ የጨመራችሁ መሆኑን ማሳወቅ ትችላላችሁ። ዝቅ አድርጋችሁ እኔ 5 በመቶ ነው የጨመርኩት ማለት መብታችሁ ነው። 11.5 በመቶን እስካላለፋችሁ ድረስ ይሄ እናንተ ውሳኔ ነው። ሙሉ በሙሉ አለመጨመርም ትችላላችሁ። ግን የብር መጨመር ከሆነ የፈለጋችሁት ግን መጨመር የምትችሉት ለተቆጣጣሪው አካልና ለተከራዩ በጽሁፍ ለማሳወቅ ነው። ኪራይ ገቢ 25 ሺህ ብር ነው። ግብር ስንት ነው መከፈል በአመት የሚል ነው። 25 ሺህ በ12 ሲባዛ 300 ሺህ ይሆናል። 300 ሺህ ደግሞ ግብር የሚከፈልበት ገቢው 150 ሺህ ነው። 150 ሺህ ደግሞ የግብር ማስከፈያ የኪራይ ግብር ማስከፈያ ሰንጠረዥ ላይ 30% ላይ ይወድቃል። 30% 28800 ይሆናል። ከዚህ በተጨማሪ ሊኖር የሚችል ክፍያ ምንድነው? እንደየከተማ ደረጃ የአገልግሎት ግብር ክፍያ ይኖራል። ይህን ታሳቢ ማድረግ አይረሳ። ተገለበጠ ጨዋታው። ከዛን በቃ ያ መጀመሪያ የተነጋገር ነው ቃል የገባልኝን ነገር እንደ ቤተሰብ እያዩት መቀጠል ደበረኝ። ሲቀጥል ደግሞ ስልክ ደውዬ ነው ብር የሚያስገባልኝ ማለት 2 ቀን 3 ቀንም ያሳልፋል። ወደ ከ1 2 30 ስልክ በላይ ነው ያለው። ብቻ ላገኘው አልችልም። አንዳንድ ጊዜ በጭቅጨቃ ነው በፍለጋ ነው ማገኘው የሚልክልኝ። 15 ቀን ምናምን አይቆይም፣ ግን 3 ቀን 4 ቀን ምናምን ነው አቆይቶ ገንዘብ የሚያስገባልኝ። ብቻ ደውዬ ነው የሚያስገባልኝ እንጂ አስቦ አያስገባም። አሁን ምን ሆነ ወረዳ ለሄድኩኝና ጥሩ ሙድም ስላልነበረኝ ለሱ ያለኝ አመለካከት ተቀየረ እና ወረዳ ሊዛ ሄድኩ። የአከራይ ውል ተከራዩን እንትን የሚያዋውሉት ጋር ሄድኩኝ። በቃ እንደዚህ አይነት ኬዝ አለ። ከተከራዩ ጋርም ጥሩ ግንኙነት ስለሌለኝ 2 አመት ውሉ የሚያበቃው 2017 ጥቅምት ላይ ነው። 2010 አሁን 2019 ጥቅምት ላይ ነው የሚያበቃው። 2017 ጥቅምት ላይ ስላልኩኝ ማለት ነው። እና አሁን ውሉ ዘመን ሲያልቅ ከሱ ጋር ኪራይ ውሌን ላበቅ ጨርሼ በዛው ዋጋ መንግስት ባወጣው ዋጋ 11.5ቱን ጨምሬ ሌላ ሰው ግን ማከራየት ፈልጋለሁ ብዬ ስጠይቀው ጭራሽ እንዳታስወጡ ተብለናል አለኝ። ከሱ ጋር ነው ማደስ የምችለው እንጂ እንዴት ብዬ ነው ከሱ ጋር ማደሰው? በቃ የተቀመጠው ጊዜ 2 አመት ነው። 2 አመቱን ደግሞ ከጨረሰ በኋላ ሌላ እኔ እኮ ብር ልጨምር አይደለም። ብቻ ረጅም ሰዓት አወራን፣ ሊሰማኝ አልቻለም ሰውየው። እኛ ደግሞ የመጣልን መመሪያ አሁን ህጉ ምንድነው የሚለው? ጭራሽ ተከራይን በአጠቃላይ ማስወጣት አይቻልም። ምን አለኝ? አስገዳጅ ነገር ካለ አንተ ከምትኖርበት አካባቢ የሚፈርስ ከሆነ አካባቢው ሊፈርስ ነው ልገባበት ነው ብለህ ደብዳቤ ከዛ ከምትኖርበት ወረዳ አጽፍ። የራሴ ቤት ለመግባት
ስለዛ በቃ ሊያድግ ነው የገባው ሰውዬው አልኩት። እኔ ላሳድገው ነው ወይ አልኩት። እንዴ ልጆች አሉኝና ልጆቼን ትቼ እሱን ነው ማሳድገው ስለው በቃ ሰውዬው እኔም ተከራይ ነኝ በቃ ምናምን ነገር አለኝ። አሁን ሌላ ማቀው ሰው ደግሞ እስቲ ህጉ ምን ይላል የሚለውን ላከልኝ። ፒዲኤፍ ማንበብ ጀመርኩኝ። በቃ እዛ ላይ ደግሞ አይጠቅስም 2 አመት እንዴ ታዲያ የት ነው የሚሄደው ብዬ ልጁን ደውዬ ስጠይቅ እንዴ አንተ ሲጀመር ወረዳ ላይ ማን ሄዳለ? ክፍለ ከተማ ሄዳ አቃቂ ክፍለ ከተማ ሄዳለ። እሺ አቃቂ ክፍለ ከተማ ሄድና ቤቱን ፈልገዋለሁ ብለህ እንትን ማለት ትችላለህ አለኝ። እና አሁን ግራ ተጋቡኝ እኮ ነው ወይ ካርታውን ሰጥቼው የራሴን ህይወት ልኖር እኔ ግራ ገባኝ። ግራ ተጋባው። እውነቴን ነው የምልህ። አሁን እንዴ ይችላል ወይ? አሁን እኔ ግራ ስለተጋባው ነው አሁን ስታወሩ ከምን ላይ እንደጀመራችሁ ማላቅም፣ ግን አሁን ወረዳው ላይ ያለው ልጅ ጭራሽ ሊያናግረኝም ፈቃደኛ አይደል። አይ ውል የምትቀጥለው ከሰውየው ጋር ነው እንጂ ከሌላ ሰው ጋር መቀጠላችን ቀድማ ግን ክፍለ ከተማ ተዋይ ወገኑንም ስለሚያወጣል ማለት ነው። ሰው ላይ ሁለት አይነት ፐርሴፕሽን ያለው ምንድነው? 2 አመቱና ይሄ የዋጋ ጭማሪ ተመኑ ጋራ አሁን ሰው የሚያስብ የነበረው 2 አመትን የዋጋ መጨመሪያ ነበር ብሎ ወሰደው። ዋጋ የሚጨመርበት ተመን አሁን የዋጋ ተመኑ በተመለከተ ግን በየአመቱ ሊያወጣ ይችላል አይደል? በ6 ወር ሊያወጣ ይችላል ካልን አሁን ብዙ ጥያቄ መጣው። አመት አልሞላንም ጭማሪው ይመለከተኛል የሚለው ወገን አለ። ጭማሪው ጨምሮ ማደስ ማለት ውሉን ማሻሻል ማለት እነዚህ ኮንትሮች ላይ የሆነ ጋፕ ያለ ይመስለኛል። ከዛ በተረፈ 2 አመት የሚለው እንግዲህ ከነዚህ ውጭ ከሆነ የዋጋ መጨመሪያ ካልሆነ ዋጋው የሚጨምረው ተቋጣሪው ከሆነ 2 አመት ደግሞ ግድም ማይል ከሆነ እንደ ነገሩ ሁኔታ በአንድ አመትም በ6 ወር የሚጨምር ከሆነ 2 አመት የተቀመጠው አሁን እንደሚላል ያለው ደግሞ ሲሄድ ደግሞ አይ ከሱ ጋር መቀጠል ያለበት ከተባለ 2 አመት ምንድነው ነው? እኔ አዋጁስ በዛልክ መተርጎም 2 አመት የሚለው እኔ ውል ማቋረጫ ከፈለገ ያድሳል ከዚህ ሰው ጋር ካልፈለገ የሚል አይደለም ወይ የሚሆነው ነው። እንደው አስፈጻሚ ተርጉመው ፍርድ ቤት ተርጉመው ማንም ተርጉመው አለበለዚያ 2 አመት ምንድነው ትርጉሙ? ህጉ እኮ ግልጽ ነው እንዳልኩ እዚህ ላይ ምንም ለትርጉምም የተጋለጠ ነው ብዬ አላስብም። ካልተሳሳትኩ አዋጁ አንቀጽ 11 ላይ የቤት ኪራይ ውል ሚኒመሙ ዝቅተኛው 2 አመት ነው ይላል። ማክሲመሙን ተዋዋይ ወገኖች እንደፈለጉ ሊያረጉት ይችላሉ። ከ2 አመት በላይ ሊሄዱ ይችላሉ። ከ2 አመት በታች ግን አታረጉም ነው። ዳት ሚንስ ከ2 አመት በኋላ ያለውም ደግሞ ተዋዋይ ወገኖች ተስማምቶ ሊያድሱት ይችላሉ ነው። ካልተስማሙ አይታደስም ነው። በቃ አጭር ነገር ነው። አይታደስም። ሰው ከ2 አመት በኋላ ውሉ ላፕስ አረገ ማለት ግን ስትሄድ የሚገርም ነገር ካልተስማሙ ያልከው ነገር ለምሳሌ ካልተስማሙ ብለው እነሱ የሚወስኑ እሱን ይመጣል ቢክራይ በትክክል አለመክፈል ሚላል ይመጣል እሱ ላይ መልስላለሁ። እና የህጉ መንፈስ ገልጽ 2 አመት ካለቀ በኋላ ኮንትራቱ ጊዜው አለቀ ማለት ነው። አንደኛው ደግሞ ኮንትራት ተርሚኔት ከሚያደርግባቸው መንገዶች የኮንትራት ጊዜው ሲያልቅ ነው። የ2 አመት ጊዜው ሲያልቅ የኮንትራት ጊዜው አለቀ፣ ኮንትራቱ ተርሚኔት አደረገ ማለት ነው። ሶ እንደኔ እይታ 2 አመቱ ካለቀ በኋላ ውሉ ካልታደሰ በአከራዩና በተከራዩ መካከል የአከራይ እና የተከራይ ውል የለም ማለት ነው። ካሌለ ተከራዩ መብት ባሌለው ቤት ላይ ነው እየኖረ ያለው። ያው በፍትሐ ብሔር ህጉ የተቀመጠው ኪራይ ገንዘቡን መቀበል ከቀጠለ አከራዩ ባይ ዲፎልት የኪራይ ውሉ ቀጥሏል ማለት ነው። የኪራይ ገንዘቡን ግን አልቀበልም ውላችን አብቅቷል ቤት ይልቀቅ የሚል ጽሁፍ ማስጠንቀቂያም በቃልም ነግሮት ገንዘቡንም መቀበል ካቆመ ግን የኪራይ ውሉ አልቋል። ይሄ ሰውዬ መብት ባሌለው ይዞታ ላይ መብት ባሌለው ቤት ላይ እየኖረ ሁከት እየፈጠረ ነው ማለት ነው። ስለዚህ ጉዳዩ ወደ ፍርድ ቤት ወደ ምንም ከሄደ የሁከት ተግባር ነው ይሄ ሰው እየፈጸመ ያለው። ከሰው ንብረት ላይ ለቆ መውጣት ይገባዋል ነው። አሁን ወረዳዎች ቅድም እንዳልከው አረዳዱ በጣም የተለየ ነው። ወረዳ ላይ ያሉ ሰዎችም አይ ቲንክ አዋጁ ላይም ስልጠና አልተሰጣቸውም። አዋጁንም አንብቦ የሚያውቁትም አይመስለኝም። ከላይ መጣ ትዕዛዝ እያሉ ነው፣ ከላይ መጣ መመሪያ እያሉ ነው የሚያወሩት እንጂ
አይልም ህጉ አይልም ከነጨራሹ ከሱ ጋር ነው ማደስ ያለብህ ብለው ሚላለን የሚለው እዛ ባለሙያ ተብሎ የተቀመጠ ሰው ምንድነው የትኛው ነው እኛ ማናቀው ለህዝቡ ያልተነገረ በውስጥ በኩል ወይ በሰርኩላር የተላከም ነገር ካለ እንግዲህ አዋጅ በሰርኩላር አይሻርም እንግዲህ እንደ እስከምናቀው ድረስ ያው እርግጥ ዘንድሮ ለማይሆን ነገር የለም ግን የለም እንደዚህ ከነጨራሹና ለሚላል መሰጠው መልስ ኮምፕሊትሊ የተናገረው ነገር አዋጁንም የተቃረነ ነው መመሪያ ቁጥር 184 ብሎ ያወጡት ውስጥም የተካተተ ነገር አይደለም 2 አመት ብሉ ካለቀ አሁን ቀድመ ማስጠንቀቂያ ሰጠ ከቤት ሊለቅ ይገባል ነው ሰውዬ ለማስወጣትም ውል ለማራዘም ውሉንም አድሶ ለመቀጠልም መብቱ ያንተ ነው ከተከራዩ ጋር አከራይና ተከራይ ተስማምቶ ተነጋግሮ የመወሰን ስልጣን ይነሱ ነው እንጂ አዋጁ በዚህ ረገድ ተቆጣጣሪው አካል ጣልቃ ገብቶ ውል አራዝሙ ውል አታራዝሙ ለማለት ስልጣን አልሰጠውም ይሄ አዋጅ ዝግጅት ተመልሰን እንመጣለን እስከዛው ተናቆዩ